እናወጣና ከቁጥር 1 እስከ 12 አብረን እናነባለን። በጌታ ስም አነባለሁ። እንዲህ ይላል። የሰማነውን ነገር ማን አምኗል? የእግዚአብሔርን ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖ ግፍን አላደረገም ነበር፣ በአፉ ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያረቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርም ፍቃድ በእጁ ይከናወናል። ከነፍሱም ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፃቸውም ማለደ። የዛሬው ክላሴ የሚያጠነጥነው በተለይ አገልጋይ መሆን የምትፈልጉ ሰዎች፣ ኢየሱስን መተረክ የምትፈልጉ ሰዎች፣ በቤተሰቦቻችሁ ከኔ ጋር ሁኑ፣ ከቤተሰቦቻችሁ ያልዳኑ ሰዎችን ማዳኛ መንገድ፣ ሁለት ደግሞ በህይወት ማሸነፍ እንድትችሉ የዳናችሁበት መዳን ያወቃችሁት እውቀት ልባችሁ ላይ ስፍራ እንዲኖረው እንደምታስታውሱት የትኛው መድኃኒት ከዶክተር የሚታዘዝላችሁ አንዳንዱ በ7 ቀን የሚያልቅ በ7 ቀን የሚያልቅበት ዋነኛው ምክንያት በቀን 2 ወስደህ ነው። በቀን 2 ወስደህ አንቲባዮቲክ 7ኛው ቀን ላይ ያልቃል። መድኃኒትነቱ በሰውነት ላይ ገብቶ ከበሽታ መዳን የምትችለው ግን ሁሉንም ጠቅልለ ስትውጥ አይደለም። መድኃኒት ዶዙን ጠብቆ በተባለለት ቀንና ሰዓት ካልተወሰደ እንደሚገድል ሁሉ ሐኪሞች ይረዱኛል አይደል? ቀኑን ጠብቆ እንደሚወሰድ 12 ሰዓት ልዩነት ውሰድ ከተባለ መድኃኒቱ የሚወስድ ልክ በ12 ሰዓት ልዩነት ነው። ልክ እንደዚሁ ሁሉ የዳንክበት ፒያኖ ብቻ ነው የምታደርግልኝ ከእንትን ውጭ ትርጉም ካለው ውጭ እነሱን ወደ እኔ እንድታመጣ አንተ ደግሞ እኔን ወደ ጌታ እንድትወስድ ነው ዓላማው። መዝሙር ከሆነ እነሱን ወደ አንተ ከዛ እኔ ወደዚህ ነው የመጣው። ስለዚህ የኢየሱስ ክርስቶስን የማዳንን ስራ በህይወታችሁ እንድታቁት ስቴፑን ጠብቆ ስታቁት መድኃኒትነቱ ለእናንተም አልፎ ደግሞ ለሰዎችም ይሆናል። አንዳንድ ጊዜ ምስክርነት ላይ ለሰዎች ኢየሱስን ከማስተዋወቅ አንግል ጠብ ይፈጠራል በቤተሰብ መካከል። ሰዎቹ ድነዋል፣ በመንፈስ ቅዱስ ተሞልተዋል፣ ግን የዳኑ ያልተማሩ ናቸው። ኢትዮጵያ ውስጥ ታውቃላችሁ ታዋቂ ለመሆን ማህይም መሆን ነው። ያ ፕሪንሲፕል ነው ኢትዮጵያ ውስጥ ያሉ ሰዎች እየተከተሉ ያሉት። ይሄ ደግሞ አደጋው የከፋ ነው። ብዙ ጴንጤዎች ቅናት እንጂ ቅባት እንጂ እውቀት የላቸው። ብዙ ኢትዮጵያ ውስጥ አሁን ታዋቂ የነበሩት አሁን ቸርች የገነቡ የሰሩ ምናምን ሰዎች እኮ ታዋቂ የሆኑት በትምህርት አይደለም። ብዙዎቹ በሆነ ነገር ነው። ለምን አልቀጠሉም? አሁን ወንድ ከሆኑ በውጭ ሲያስፈርጡ የነበሩ ስልክ ቁጥር ሲጠሩ የነበሩ አሁን አልቀጠሉም። አያስቀጥልም። አየህ፣ ትውልድ ይነቃል። ኢቭን ትምህርት እንኳን አሁን ብዙዎቹ የሚያስተምሩ ከዩቲዩብ ነው። ዩቲዩብ አይቶ ቃርመው ነው። እሱም አሁን ትውልዱ ባኗል። ዩቲዩብ ስለሚያይ ዚስ ፓስተር ሄኖክ ይላል፣ ዚስ ቻፒ ምናምን ሊል ይችላል። ተምረ ስታመጣ ይታወቃል። ስለዚህ ጤነኛ ህይወት ለመምራት በእግዚአብሔር እግር ፊት በአንድ አጥቢያ ተይዞ ህይወትን ማሳደግ ፋይዳው ብዙ። ክብር ለኢየሱስ ይሁን። ስለዚህ ዛሬ
ለአገልግሎታችሁ በጣም የሚመጥን ለምስክርነት ኢየሱስን ለማስተዋወቅ በጣም የሚመጥን እናንተም እንኳን ስቴፑን አውቃችሁ ብላችሁ ሰዎች ዝም ብሎ ሲያወራ አንዳንድ ሰው አይታችኋል። ልሙጥ ወረቀት ነው። ልሙጥ ወረቀት ላይ አሁን እኔ ይሄ ልሙጥ ወረቀት ነው ስጽፍ አያችሁ ተንጋዷል። ሰንጠረዥ ቢኖረው ሰንጠረዡን ጠብቄ ነው የምጽፈው። ልሙጥ ወረቀት ላይ የተጻፈበት ሰውና ሰንጠረዥ ላይ የተጻፈበት ሰው ልዩነቱን ልንገራችሁ። ልሙጥ ወረቀት ላይ የተጻፈበት ሰው እዛም የተለያየ ጥሩ ዕውቀቶችን ያለ ገደብ የተማረ አንደኛውን ቻፕተር ተምሮ 69ኛውን የተማረ ሰው ልሙጥ ወረቀት ላይ ጥሩ ነገር እንደተጻፈበት ነው የሚለው። አንዳንድ ሰዎች ሲያወራቸው ጥሩ ነገር ያወራሉ፣ ግን እውነት አይደለም። ጥሩ ነገር ይናገራሉ፣ ግን ኦርደሩን የጠበቀ አይደለም። ሰው ደግሞ ኦርደሩን ጠብቆ ነው እግዚአብሔር የሰራው። ስለዚህ ኦርደር ጠብቀን ልንማር ይገባል። አንዳንድ ፍቺዎች ትክክለኛ መስፈርቱን የምናገኛቸው በኦርደሩ ሲገባልን ቁንጽል ዕውቀት ይሆናል። ወንጌል አይኖ ድነናል፣ አይኖ እግዚአብሔር መንግስት ገብተናል፣ በመንፈስ ቅዱስ ተሞልተናል። ግን ይሄ ማጣጣም ኢየሱስን ማጣጣም ስለ ኢየሱስ ስታወራ ሰዎች አፋቸውን ከፍተው ቀጥሎ ያለውን ስቴፕ ለማወቅ የሚጓጉበት ልብ እንዲኖራቸው ማስቻል። በቀላሉ ወንጌል ታውቃላችሁ የክርክር አይደለም። ወንጌል ምስራች ነው። አንከራከርም፣ አንጨቃጨቅም፣ ግን ምስክርነት እንመሰክራለን። ስንመሰክር ግን እያስፈራራን አይደለም። ስቴፕ ባለው እውነት አገልግሎታችሁ ይልና መጽሐፍ ለምን አይምሮ የተመቸ ይሁን? ለሰው አይምሮ የተመቸ ይሁን። አይ አገልግሎት በራሱ ለሰው አይምሮ ምን ማለት አለበት? መመቸት መቻል አለበት። ስለዚህ ደስ የሚል ስለሆነ የምስራች ወንጌል ስለሆነ ትድን እንደሆነ ትድን መንግስተ ሰማያት ቀርባለች ያኔ የተባለ ነው። አሁን እኛ የምንለው ብዙ መልካም ነገሮች አሉ። ስቴፑን ጠብቀን የወንጌል ስርጭትን እናከናውናለን። ስቴፑን ጠብቀን ከሰዎች ጋር በሚኖርን ግንኙነት እንነጋገራለን። በጣም ኢትዮጵያ ውስጥ አሁን ኢየሱስን እየደበቀ የመጣው ህይወትን እየደበቀ የመጣው የትንቢት አገልግሎት እንደምታውቁት እኔ ተነብያለሁ፣ ግን ማንም ቢተነብይ እንደ እግዚአብሔር ቃል ይተንብያል። የነቢያት አገልግሎት ኢትዮጵያ ውስጥ ጽንፍ ተይዞ ተጠልቷል። በዛው ልክ ደግሞ ጽንፍ ተይዞ ከነቢያት አገልግሎት ሰው ራሱ የሚነቃቃው አይኑ የሚከፈተው ቡና የጠጣ የሚመስል ይታየኛል ሲል ነው መድረክ ላይ ቃል ሲነገር አይኑ የማይከፈት ጆሮ ያልተበሳ ትውልድ ተነስቷል። ይሄ ዳርና ዳር ያለውን አስታራቂ መሆን መቻል አለብን። ነብዩ የሚናገረውን ትንቢት እንደ እግዚአብሔር ቃል የሚመረምር የሚያውቅ አይታችኋቸው ከሆነ የእግዚአብሔር ቃል በቂ ዕውቀት ያላቸው መረዳት ያላቸው ሰዎች ለነቢያት ያላቸው ፍቅር ልነግራቸው አልችልም። ጥቂት ዕውቀት ያላቸው ስለ እግዚአብሔር ቃል ግን ነቢያትን ይጠላል፣ ጭራሽ መስማት አይፈልጉም። ይሄ አደጋ ነው። ስለዚህ ሁለቱንም ያመጣጠነ እንዲሆን ለማስቻል የዛሬውን ትምህርት አዘጋጅቼላችኋለሁ። የኢየሱስ ክርስቶስ ሞትና ትንሣኤ ለምን አስፈለገ? ለምን አስፈለገ? እያንዳንዳችሁን በጠይቃችሁ ከሶስተኛ ልትጀምሩልኝ ትችላላችሁ። ኃጢአትን ለማስወገድ ነው የሚለው የብዙ ሰው የኢየሱስ ክርስቶስ ሞትና ትንሣኤ ለምንድን ነው ያስፈልገው? ኢየሱስ መሞት ለምን አስፈለገው? ብዙ ሰው እዛ ጋ ያበቃል። ትንሽ የበራለት ከሆነ ደግሞ ትንሣኤው ለምን አስፈለገው የሚለውን ይቀጥላል። ሞቱ ከዛ ደግሞ ትንሣኤው ለምን አስፈለገው ሲባል በቀጥታ የሚነሳው ከየት ነው? ኃጢአትን ለማስወገድ ኃጢአትህን ለማስወገድ ነው ይላል። ግን ከዛ በፊት የሚቀድም ነገር አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ወደ ዓለም በመምጣት በመስቀል ላይ ሞቱንና መነሳቱን ለአማኞች ያስገኘውን ውጤት የመጀመሪያው ምትክ ነው። ምትክ ማለት ቀጥታ የአማርኛው ትርጉም በቅንፍ ውስጥ አስቀምጬላችኋለሁ፣ ቤዛ ማለት ነው። ቤዛ መሆን የኢየሱስ ክርስቶስ ሞትና ትንሣኤ ያስገኛቸው ውጤቶችን ለሰዎች ስትናገሩ ውጤቱ ምንድን ነው? የኢየሱስ ሞቶ ደግሞ በሶስተኛው ቀን ከሙታን መነሳት ውጤቱ ምንድን ነው? ለምሳሌ አንድ ሙስሊምን ሄዳችሁ ኢየሱስ ክርስቶስ ስላንተ በመስቀል ላይ ሞቶ በሶስተኛው ቀን ከሙታን ምን ብሏል? ተነስቷል ስትለው መቼ ሞተ ነው የሚለው? መጽሐፍ ደግሞ መቼ ሞተ ነው የሚለው? አርብ ሞተ ነው የሚለው። አርብ እስከ እሁድ ተነስቷል አለ። እሁድ 2 ቀን ነው፣ 3 ቀን አይሞላም። መጽሐፍ ደግሞ የሚለው በሶስተኛው ቀን ምን አለ ነው የሚለው? ተነሳ ነው የሚለው። አርብ 9 ሰዓት ላይ ነፍሱን ሰጠ። መጋረጃው ለሁለት ተሰነጠቀ። ቤተ መቅደስ እንደምታውቁት ሆነ። ማንም ተቀብሮ ብሎ ወደማያቀብረት ዮሴፍ ወስዶ ቀበረው። ከአርብ 12 ሰዓት ተቀበረ ብንል
እስከ ቅዳሜ ጠዋት 12 ሰዓት ወይንም ደግሞ ግማሽ ቀን ነው በእኛ አቆጣጠር። ከጠዋት እስከ ማታ 24 ሰዓት አንድ ቀን ቢሆን አንድ ቀን ከ12 ሰዓት አካባቢ ነው ጌታ ኢየሱስ ክርስቶስ በከርሰ ምድር ውስጥ የተቀመጠው። እሁድ በማለዳ እንደምታውቁት ተነስተው ሲሄዱ ኢየሱስ ከመቃብር ተነስቷል የለም። ስለዚህ 3 ቀን አይደለም ኢየሱስ ክርስቶስ በከርሰ ምድር ውስጥ የቆየው ብሎ ባጭሩ የኢየሱስን ሞትና የኢየሱስን መነሳት ያቀሉባቸዋል። ለዚህ ትክክለኛ መልሳችሁ ነው። ኢየሱስ ክርስቶስ በከርሰ ምድር ውስጥ ለ3 ቀን ቆይቷል። በሶስተኛው ቀን ከሙታን ተነስቷል። ስለዚህ ኢየሱስ ላንተ በመሞቱ በመነሳቱ ያስገኘው ውጤት አለ ብለህ ስትነግረው እንዴ አምነህልኝ የለ እንደ አርብ ሞቶ እሁድ መነሳቱ? አዎ አምኜልሃለሁ። አይሁድ ግን የሚቆጥሩት አንድ ቀን 12 ሰዓት ነው። ስለዚህ ከአርብ ማታ እስከ ቅዳሜ ጠዋት አንድ ቀን ነው። ከቅዳሜ ጠዋት እስከ ምሽት 12 ሰዓት 2 ቀን ነው። ከምሽት 2 ሰዓት እስከ እሁድ ጠዋት 1 ሰዓት መቅደላዊት ማርያም እስከምትነሳበት ሰዓት አንድ ቀን ነው። አጠቃላይ ስንት ቀን መጣ? 3 ቀን መጣ። ይሄ የአይሁዳውያኖች የሰዓት አቆጣጠር ነው። ስለዚህ መጽሐፍ ያንን ቀድቶ ወስዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በመስቀል ላይ ሞቶ ከሙታን በሶስተኛው ቀን የተነሳበት ውጤቱ የመጀመሪያው ባንተ ምትክ ነው። እኔ ምን አደረኩ ሊላችሁ ይችላል። አንተ ብቻ አይደለም ፍጥረት ሁሉ ያደረገው ብለን ላለፉት 6 ወር አልተማርንም? 6 ወር ተምረናል። ባጭሩ ሰው ሁሉ ኃጢአተኛ በመሆኑ በዘላለማዊ ሞት እንዲቀጣ ቀጥተኛ ፍርድ የተደረገው በማን ነው? በእግዚአብሔር። ሰው ምን ተብሎበታል? ተፈርዶበታል። ፍጹም ሰው የሆነው ኢየሱስ ክርስቶስ ግን ምንም ኃጢአት ሳይኖርበት እንዳዘነጓት ምንም ኃጢአት ሳይኖርበት በሰው ምትክ በመስቀል ላይ እንዲሞት በእግዚአብሔር ተፈርዶበታል። ሁለቱም ፍርድ ነው። የሰውን ቅጣት ተቀብሏል። ሆይ በአንዱ አዳም ወደ ምድር ሞት ገባ፣ እግዚአብሔር ፈረደበት። በአንዱ አዳም ደግሞ ቤዛ በሆነው ምትክ በሆነው ስለ ሰው ልጆች በመስቀል ላይ በኋላው ሕይወት ገባ፣ ተፈርዶበት። አንዱ አዳም የሰጠን የቀደማው አዳም የሰጠን ሰው ልጆች ሁሉ አባት ዘላለማዊ ኃጢአተኝነትን ሲያወርሰን ባንክ አካውንታችን ውስጥ በክርስቶስ ኢየሱስ ያገኘነው ቤዛነት ደግሞ በዛው አዳም ምትክ ዘላለማዊ ሕይወትን ሰጠን። ይሄ በገንዘብ ቢገዛ ዓለም አሁንም ወደፊትም ወደዛም ብታጠራቅም ልትተካው አትችልም። የኢየሱስ ክርስቶስ ቤዛነት የሚተካ አይደለም። ለዚህ እኮ ነው ማርያም ቤዛ ልትሆንም አትችልም። ለዚህ ነው ገብርኤል ቤዛ ሊሆንም አይችልም። ፍጹም ሰዎች ስላልሆኑ መልአክ ሰው መሆን ስለማይችል። ኢየሱስ ግን ምትክ የሆነበት እና ዋናው ምክንያት ፍጹም ሰው ነው፣ ደግሞ ፍጹም አምላክ ነው። በአብ ቀኝ የነበረው ዮሐንስ 1 ላይ እንደሚናገረው መጀመሪያ ቃል ነበር፣ ቃልም በሱ ዘንድ ነበር እንደሚል እሱ በደላችንን እንዲሸከም ቅድም ከዘመናት በፊት የተነበየው ቃል እግዚአብሔር ከሰዎች ልጆች ጋር መታረቂያ መንገዱ ራሱን ሰጥቶ ስለሆነ ለዚህ ነው ቆሮንቶስ 7 ላይ ሲናገር ዓለምን ከራሱ ጋር ሆኖ ያስታርቅ ነበር ይላል። በክርስቶስ ሆኖ። ስለዚህ ቤዛ ከሌለ መዳኛ የለም። ቤዛነትን ልንቀበል ይገባል። ምትክል ልንቀበል ይገባል። ብዙ ሰዎች ወደ ኢየሱስ ያልመጡት ምትክ ስለማያስፈልጋቸው ነው። ምትክ ካላስፈልጋቸው ሰዎች ደግሞ መዳን የሚፈልጉት በስራና በጥረት ነው። እኛ በስራና በጥረት መዳን እንደማንችል የገባን አንድ ነገር ገብቶን እኮ ነው። ኢየሱስ ለኛ ቤዛችን ነው። ምን ማለት ነው? ምትካችን ነው። ከእግዚአብሔር ጋር ለመታረቅ የሚረዳን ብቸኛ እኛን ተክቶ የኃጢአት ደሞዝን የከፈለ ሕይወትን ለኛ ያጋባ ኢየሱስ እንደሆነ ገብቶን እኮ ነው። ምንም ብንፍጨረጨር የዘላለምን መንገድ ልንታረቅ የምንችለው ከኢየሱስ ውጪ እንደሌለ ስለገባል። ሰዎች ደግሞ አጠራቅመው ባመጡት ገዳም የሚወርዱት የተለያየ ቦታ ዋጋ የሚከፍሉት ኢቭን ለድሃ ሲያበሉ ለጽድቅ ይሆንልኛል ብሎ የሚያስቡት ምትክን መቀበል ስለማይችሉ የምትክን ስራ በዘመናት መካከል መስራት አትችሉ። እናንተን ተክቶ በእናንተ ቦታ ዋጋ ከፍሎ አሁንም በእኛ ቦታ በአብ ቀኝ የሚማልድ የናዝሬቱ ኢየሱስ ይባላል። ይህን ትምህርት የሚቋቋም ኢትዮጵያ ላይ ያለ በኢየሱስ ስም የተፈተፈተ ይሆን። እኔ በጣም ግድ ይለኛል ስለ ሰው ልጆች መዳን። ምክንያቱም እቺ የምትዋት ዓለም የቅርብ ቀን ናት። እዚያን ጥያቄ ልጠይቅ ሰላምዬ፣ ከርሰ ምድር ውስጥ ያሉ ሰዎች እኮ በቅርብ ቀን የሞቱ ራሱ ፕላን የነበራቸው እኮ ናቸው።
አይደል? 2020 ለማየት እኮ ፕላን ያላቸው ሰዎች እንደነበሩ በቅርብ ቀን የሞቱ ሰዎች እኮ አሉ። እቅድ የነበራቸው ቁም ሲወጣላቸው ሎተሪ የቆረጡ ሎተሪው ሲያወጣ የሞቱ ሰዎች እኮ ብዙ ሰዎች አሉ። ብዙ ሰዎች አሉ። አንተ ስላጣውስና ስላላገኘው ነገር ግራ ይገባል። ዋናው ተሰጥቷል። ባንተ ምትክ በመስቀል ላይ የሞተ አለ። አሜን ይባላል። የከበረውን ነገር አክብራችሁት ኑሩ። ሌላው ነገር ፈልጓችሁ የሚመጣው የከበረውን ነገር ስታከብሩት። የከበረው ነገር ትልቁ ስጦታ የቀለለ ቤዛነቱ የቀለለብህ ቀን ሌሎቹ ሁሉ ይንቀዋል። ዋናውን ያላከበርክ አንተ መኪና ነው ሆኜ በመጣልህ ምን ትላለህ? ሌላ ቤት ሆኜ በመጣልህ የሆነ ብር ሆኜ መጣ አታከብረኝም። እኔ እኮ የዚህ ሁሉ ጌታ ነበር እጅ ላይ ነበር። እሱ ከቀለለብህ ሌላው እንዴት አይቀልብህ? ቤዛነቱን ባከበርከው ቁጥር ሌላው ያከብርሃል። ክብር ለኢየሱስ ይሁን። ከእግዚአብሔር ጋር የምትጣሉ ሰዎች ትደቃላችሁ። እግዚአብሔር ሰጠ ነሳም ያው ነው። ተሳካም አልተሳካም እቺ እንፋሎት የሆነች ምድር ናት። እንደዚህ ጨፍነህ እንዲህ ስትል ታልቃለች። በገንቦ ውስጥ እንዳለ ይጠብታ ነው። ቤዛ የሆነልህን ጌታ በልብህ ይሙቅ። አሜን ነው ወይ? የኃጢአት ደሞዝን ሊከፍል የሚችል የተማረ ሰው የለም። የተባበሩት መንግስታት ያለውም ደሞዝ ከሰዎች ትለያለህ፣ ካለቆች ትለያለህ። አቧራ ቡኖብህ ከሚሄድ ገመችስ ከሚነዳው ሰውዬ ትለያለህ። ባንተ ምትክ የሞተልህ ያለ የከበርክ ሰው ነህ። እንደ ማንኛውም ሰው ጠዋት 2 ሰዓት ወጥተን ሰርተን 8 ሰዓት ስንገባ ቀላል ሰው ይመስሉናል። ኖ ምትክ ያለን ሰው ነን። በአብ ቀኝ የሚታይልኝ አለ። የተቆጠረልኝ ሰው ነኝ። ጨለማ ማይዘኝ ነኝ። አሜን ትላለህ? ድህነት፣ እርግማን፣ ክፋት አይዘኝም። አሜን። ልክህን ማወቅ ከልክህ ጋር እንድትኖር ያደርጋል። ሰይጣን መጥቶ ሲሰብክህ ጆሮ የተበሳ መሆን መቻል አለበት። ዲዳ ነው ወይ ብሎ ነው መሄድ መቻል አለበት። ይህ ሰው አይሰማም እንዴ? አሁን ለዲዳ ሰው የምልክት ቋንቋ ከሌለ ሊገባ አይችልም። ብትጮህ ብትውል አትሰማው። ሰይጣን መጥቶ ሊሰብክ ሲል አለመስማት የምትችለው ቤዛ የሆነው ኢየሱስ በልብህ እንዳለ እንደ ሞቀ ትኩስ እንደሆነ። ክብር ለኢየሱስ ይሁን። ይህን ትምህርት ሳዘጋጅ እንዴት እንደሆነ ልነግራችሁ አልችልም። ክብር ለጌታ ይሁን። አሜን ነው። ምትክ አለ። ምትክ አለ። ስለዚህ እኔ እንዲያውም ዛሬ ይህን ብቻ ሁሉ ባስተምር በጣም ደስ ይለኛል። እስቲ በሰው ቦታ የተገረፋችሁ ሰዎች አላችሁ? ትምህርት ቤት ስለሷ ብለህ ጅናብ ተተገርፈ መጣቅ ስለምትወዳት ብለህ ስለምትወጁ ብለሽ ተገርፈሽ ታውቂያለሽ? ቲቸር የሷን ዱላ ለኔ ያርገው ብለሽ ታውቂያለሽ? አታውቂ። እንደምትሰጣት ስትገረፍ ካዘንክላት እንኳን እንደምትሰጣት ምን ስታሳዝን ለራስ ያንቺን ህመም ለኔ ያርገው ትላለህ እኮ ግን በልብህ አትልም። እግር ተሰበረ ወይኔ እኔ ልሰበር ትላለህ ግን ሰባሪው ሲመጣ እዛው እንደጀመርክ ነው የምትለው። አትሰበርም። ምትክ አትሆንም። ነግራችኋለሁ አይደል? አንድ ሰውዬ በነብር ተቧጦ፣ የነብር ጣት በጣም ከባድ ነው። ተቧጦ ሊጠይቁት ወዳጆቹ መጡ። ጋሽ ከበደ አቤት፣ ለመሆኑ ተሻለ ሆይ? ነብር ቧጦ ያውቃል? አያውቅም። አልፈ ቁጭ በል። ሌላ ሰው ጋሽ ከበደ አቤት፣ ለመሆኑ በጎን? ነብር ቧጦ ያውቃል? አያውቅም። አልፈ ቁጭ በል። ሌላኛው መጣ። ለመሆኑ እንዴት ይሆኑ ደህና ነዎት ሆይ ሲል አንተ ነብር ቧጦሃል መሰለኝ ነው። የእግዚአብሔር ቤተሰቦች እኛ ሞተን መማር የለብንም። ቆስለን መማር የለብንም። ከሞቱት መማር እንችላለን። ከጠፉት መማር እንችላለን። ከተቀበዘበዙት መማር እንችላለን። ግራ ከተጋቡት መማር እንችላለን። ዓለም እኮ የመጨረሻ መሀይም መሆኗን ማወቅ የምትችሉት ትልልቅ ሰዎች ትንንሽ ስራ ሲሰሩ ታያቸዋል። ለምን? ሙት ነዋ መንፈሳቸው። የዚህ ዓለም ገዢ ሞተራቸውን አስነስቶ ወደ ፈለገው ነው የሚነዳው። ሲፈልግ ግራ ፍሬንች አድርጎ ያስታጥፋቸዋል። ቀን ሀገር የሚመሩ ማታ ጨለማ የሚመራባቸው ሰዎች እኮ አሉ። ኢየሱስ ምትክ ሆኖልህ ከጨለማ ስራ ጎትቶ ካላወጣ ኢየሱስ ረፍት አልባ ተቀበዝባሽ ነው መጥቶ ማንም ነው የሚነዳ። መረብ ያለ መሪ
ማነው መርከብ ያለ መሪ እንደሚሄድ ተነደው ሄዱ እንደሚል ነው የምትሆነው። ምትክህን መርሳት መቻል የለብህም። የመሰብሰብ ሚስጥር አንድ ጫማ አድርገህ የመሳቅ ሚስጥር፣ ጥቂት በልተህ የማመስገን ሚስጥር፣ አገር አለኝ የማለት ሚስጥር፣ ልጆቼ ከምሰጣችሁ በላይ ምትክ የሆነልኝን ኢየሱስ ሰጣችኋለሁ ብለህ አክብረህ ስታዋያቸው፣ ይሄ በጣም ትልቅ ጀግንነት ነው። አባቶቻችን ያለ መጽሐፍ ሲናገር እቺ ምድር ምን አላለቻቸው? አልተገባቻቸው። አንዳንዶች በአንበሳ ጉድጓድ ተጣሉ፣ አንዳንዶች በሰይፍ ስለት ተሰነጠቁ፣ አንዳንዶች በመጋዝ ተተረተሩ፣ አንዳንዶች ተቀበዝባዥ ሆኑ። ማንን ይዘው? ምትክ ይዘው። እቺ ዓለም አልተገባቻቸው። በወቅቱ ምን ስለነበረ? ከባድ ኔሮ የሚባል ሲስተም ስለነበረ ክርስቲያን በምድር ላይ እንዲቆይ ስለማይፈልግ። አሁን ግን እንደዛ የሚያደርግ መንግስት ነው። እንደዛ ዋጋ ክፈልም አልተባለም። አሁን እንድከፍል የተፈለገው ምንድን ነው? ምንም ነገር በልብ ገብቶ አይሙቅ። ቤዛ የሆነው ኢየሱስ ይቀመጥ፣ ተደላድሎ ይቀመጥ። አሜን ነው። ሁለተኛ ያስገኘው ውጤት ሞቱና ትንሳኤው። ሁለተኛ ያስገኘው ውጤት ሁለተኛ ከመሄድ በፊት ወንጌል ስርጭት ስትሰብኩ፣ ትምህርት ስታዘጋጁ፣ አብርሃምን ብታነሱት፣ ሙሴን ብታነሱት፣ ጥሯቸው ያዕቆብን ብታነሱት፣ ምትክን ካላነሳችሁት ዋጋ የላችሁ። ትምህርታችሁ ውስጥ ቦታ ሊኖረው ይገባል። ብሉይን ሰብከህ ምትክን ቤዛነትን የኢየሱስ ሞትና ትንሳኤን ማዘጋጀት መቻል አለበት። በሆነ ቅስፈት ማሳየት መቻል አለበት። እኔ አይደለም የምለው መጽሐፍ ነው። መጽሐፍ እናውቃለን ብሎ ኢየሱስን እኛ እኮ መጽሐፍ እናውቃለን የአብርሃም ልጆች ነን። መጽሐፍን ብታውቁት ማን ታውቃላችሁ? እንዴት አልክ? መጽሐፍ ሁሉ ስለማያወራ ነው። ስለዚህ ኢየሱስ ቤዛችን ነው። ምንም የተሻሻለ ትምህርት የለም። ኢየሱስ ቤዛ ነው። ስለ ሰው ልጆች ብቸኛ በመስቀል ላይ ሰውን ወክሎ ንጹህ ሆኖ የሞተው ኢየሱስ ብቻ። ስለዚህ ትምህርቶቻችሁ ማነጣጠር፣ ዝማሬዎቻችሁ ማነጣጠር መቻል ያለበት። መቀጣጠል ብቻ አይደለም፣ መገጣጠምም ያስፈልጋል። መዝሙር መቀጣጠል ብቻ ሳይሆን መገጣጠም ያስፈልጋል። ቤዛ ይሁን። ሁለተኛ ሞቱና ትንሳኤ አስፈላጊነት፣ መሞቱ ያስፈለገበት ደግሞ መነሳቱ ያስፈለገለት ሰውን ሁሉ ለመዋጀት ነው። መዋጀት እኛ ሀገር በደንብ ነው ማቆችን የምትዋጇት ምናምን ይባላል። አሁን የነገር ቸርችም ገብቷል። መዋጀት የሚለው ቃል በመጽሐፍ ቅዱስ ውስጥ የተጠቀሰው አንድ የተሸጠን ባሪያ አስፈላጊውን ዋጋ ወይንም ደግሞ ገንዘብ በመክፈል ነፃ በማውጣት የራስ ማድረግን ለማመልከት ነው። ሰው ሁሉ የኃጢአት ባሪያና ሞት የተፈረደበት ነው። ኢየሱስ ክርስቶስ ለኃጢአት ዋጋ የራሱን ደም እንዳረሷል በማፍሰስ በእርሱ የሚያምኑትን ከምን ባርነት? ከኃጢአት ባርነት ነፃ አውጥቷል። እኔ ባሪያን በደንብ ነው የማውቀው። 3 አይነት ባሪያ አለ። አሳይቻቸዋለሁ። እዚህ ቤት አስተምራለሁ። ሮሜን ሳስተምር እንደ ባርነት የሚያስጠላ ነገር የለም። አይምሮ ኖሮ ማሰብ ስትችል እንዳታስብ ነው የምትገደደው። ኢትዮጵያ ውስጥ ነበረ የቀደሙት ነገስታቶች ኢትዮጵያ ውስጥ ሲሞቱ ባሪያዎቻቸው ከታች ከመሬት ስር ሆነው ነበረ የሞተው ሬሳው ከላይ የሚቀበረው። ይህ ታሪክ እንዳታውቃላችሁ ኢትዮጵያ ውስጥ። እኔ ጸልየና በምሪት በኢትዮጵያ ማኑኤል ውስጥ በምሪት ሄደን የተጸለየበት ደም ይዘን ሄደን የደፋንባቸው አገሮች አሉ። በምሪት አባቶች፣ ጀግኖች፣ ነገስታቶች ሲሞቱ በህይወት ያሉት ከታች ተቀብረው በህይወት ያሉት ከታች ሆነው ሬሳው ነበር ከላይ የሚደረገው። ልጠራላችሁ እችላለሁ ፖለቲካ እንዳታረጉት ብዬ ነው። የኃጢአት ባርነት ነገራቸው። አንደኛ የኃጢአት ባርነት ማሰብ ስትችል እንዳታስብ ነው የምትገደደው። ምን ማለት ነው? በሌላ አይምሮ ነው የምታስበው። በሰዎች አይምሮ ነው የምታስበው። መቀመጥህን ይወስኑልሃል፣ መነሳትህን ይወስኑልሃል፣ መብላትህን ይወስኑልሃል። እሱ ብቻ አይደለም የምትበላውን ምግብ ይወስኑልሃል። የምትበላውን ምግብ ይወስኑልሃል። ነገስታቶች ኢትዮጵያ ሲበሉ ባሪያዎች ሳል ሲይዛቸው እንዴት እንደሚያስሉ ታውቃላችሁ? ታሳያችሁ። ትን እንዳይላቸው፣ ትን ካላቸው ነገስታቶች ችግር ስለሆነ የሚሉት ትንታው እንዲወርድ እንዲህ በሉ። ስንት አባቶች አተናል መሰለ በዚህ ስንት ጀግኖች በሰው ህይወት በሰው ሳምባን የሚተነፍሱት
ማሰብ የሚችል ጭንቅላታቸው እንዳያስብ፣ መማር የሚችል ጭንቅላታቸው እንዳይማር፣ መስራት የሚችሉ እጆቻቸው ለራሳቸው እንዳይሰሩ። ባርነት በጣም ከባድ። አባቶች ቀምሰው። ዮሴፍ ልመኛ እኮ። ዮሴፍ እኮ በአባቱ የሚወደድ ነው። ዮሴፍ እኮ በእግዚአብሔር የሚወደድ ነው። መልከ መልካም የ17 ዓመት ልጅ እኮ። በሌላ አማርኛ ያልሸረፈ ጥርስ ያለው እኮ። የገዛ ወንድሞቹ ለባርነት አሳልፈው ሰጡት። እንዳያስብ፣ ፊውቸር እንዳይኖረው፣ ለራሱ እንዳይሰራ፣ መቀመጥና መነሳቱን በጠላቶች በገዢዎቹ ስር እንዲሆን። ለምን ይመስላችኋል? ያቺ ሴት ጲጥፋራ ሚስት አይኗን የከጀለችበት የፈለገችው ማድረግ እንደምትችል እኮ። ሰውየው እኮ ከባርነት ከድጡ ወደ ማጦ የገባው እኮ እምቢ በማለት ነው። መብቱ አልተከበረለትም። ማን ይሰማዋል? ባሪያ እንደው በገላ አዝብሃለሁ አለችው። ከፈለክ ትተኛለህ ከኔ ጋር፣ ከፈለክ ትነሳለህ። አርግ የምልህን ማድረግ አለችው። ዕቃ አጣቢና ቤት ጠራጊ ያደረኩ ነው አይደለም? ዋጋ አውጥቼብሃለሁ። የገዛውህ ቀን የኔ ነህ። በአንተ ጭንቅላት እኔ ነው የማስብ። ፈለከውን አታረገው ኖ ብሎ ሲል ልብሱን ለዋ ላይ ጥሎ ራቁቱን ወደ ወይኒ ቤት ነው። ሁሉም ተለቀው ሲወጡ አንድ ፊልም እንዲያውም አይቻለሁ ዮሴፍ። ሁሉም ከእስር ቤት ወጥተው እሱና አትክልቱ ቀረች። አንድ አትክልት ነበረች በላይ የምትወጣ የድሮ እስር ቤት፣ ማንም የሌለበት። ሲፈልጉ ነው ምግብ የሚሰጠው፣ ሳልፈልጉ ይሰጥ። ባርነት በጣም ከባድ፣ በጣም ከባድ ግን ነፃነት ነው። ባርነት በጣም ከባድ ነው። ነፃነትም ግን በጣም ከባድ ነው። ብዙ ሰዎች ባርነታቸው ማኔጅ ማድረግ ይችላሉ። ብዙ ሰዎች ግን ነፃነታቸው ማኔጅ ማድረግ አይችሉም። ብዙ ሰዎች ችግራቸው ማኔጅ ማድረግ ይችላሉ። ብዙ ሰዎች ግን ሰክሰሳቸው ማኔጅ ማድረግ አይችሉም። ብዙ ሰዎች ለችግር የሰፋ ትከሻ አላቸው። ብዙ ሰዎች ግን ለስኬት የተሰፋ ትከሻ የላቸው። ግን ከሁሉ በላይ ከባድ ባርነት፣ የኃጢአት ባርነት ደግሞ በጣም ከባድ። ያቀላል። የትልቅ ቀላል እንደሚያደርገው ምድር ላይ በርካታ ሰዎች በኃጢአት ባርነት ውስጥ እንደቀለሉ ታውቃላችሁ። በርካታ ሰዎች ትልልቅ የሰሩ አንቱ የተባሉ ሰዎች የቀለሉበትን መቅለል ካየ በኃጢአት ባርነት ነው፣ ተገደው ነው። የኃጢአት ባርነት ደግሞ ክፋቱ በሰው ብቻ አይመስልም፣ በገዛ ህሊና። የገዛ ህሊና አስገድዶ ሊደረግ የማይችለውን ክፉ፣ ማንም ሰው ሊያደርገው የማይችለውን ክፋት እንድታደርግ ያስገድድሃል። ማንም ሰው አንተ ራሱ አስበዋል እንዴ? ካረካው በኋላ ይሄን ነገር አብጄ ነው እንዴ ይሄን ያደረኩት ትላለህ እኮ። መጽሐፍ ይሄን ሲሰማ አዎ ምንድነው ይልሃል? አብደህ ነው የሚል። ይሄን ያደረኩት እኔ ነኝ ስትል አዎ አንተ ነህ። አብጄ ነው እንዴ ይሄን ያደረኩት? አዎ አብደህ ነው የሚል። እብዱ ነብይ የሚያረጋውን አያውቅም ይላል ስለ በለዓም ሲናገር። ያበደ ነው ይላል ያዕቆብ ሲጽፍለት። አብደ። ስለዚህ ጌታ ኢየሱስ ክርስቶስ ለመዋጀት ሲመጣ ጥንቅቅ ያለን የኃጢአት ባርነት ውስጥ ነበር። የኃጢአት ደግሞ ብቸኛ ደሞዙ ሞት ነበር። ከዛ መዋጀት ደግሞ የሚችለው ደም ነው፣ ደም ነው። ስለዚህ ጌታ ኢየሱስ ክርስቶስ የኃጢአተኛን ባሪያ ያደረገንን ለመዋጀት የተጠቀመበት ብቸኛና ዋነኛ መንገዱ ደም ነው። ዕብራውያን ምዕራፍ 9 ብናነበው ደስ ይለኛል። ቃሉ ጉልበት አለው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለትም ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። የቆሸሸን ነገር የሚያጥበው ውሃ ነው። ኃጢአትን የሚያጥበው ግን ደም ነው። ጻፉ። የቆሸሸን ነገር ልብስ የሚያጥበው ውሃ ነው። ኃጢአትን ግን የሚያጥበው ደም ነው። ደም ነው። የኢየሱስ ክርስቶስ ደም ብቻ ነው
ከኃጢአት ባርነት አጥቦ ሰውየውን ወደ ተፈጠረለት ትክክለኛ ዓላማ ሊያደርሰው የሚችለው። ነፃነትህን ማወጅ የምትፈልግ ከሆነ ስግደት አቁምና ለደሙ ማግኒፋይ አድርግ። ሪኮግናይዝድ ስጥ ደሙን። ባለህ ሀብት ኃጢአትህን ማጠብ አትችልም። በማንም ዱዓ አትድንም። በማንም ዱዓ ሰንጋም ረድ ጠቦትም ረድ የኃጢአትህን ብዛት ሊያቀልልህ አይችልም። የሰዎችን በደልና መተላለፍ ጥፋት አጥቦ ቅቡልነት ሊሰጥ የሚችል በእግዚአብሔር ፊት ከእግዚአብሔር የወጣው ሰውን ምትክ አድርጎ በመስቀል ደሙን ያፈሰሰው የናዝሬቱ ኢየሱስ ብቻ። ይሄ ለእናትህም ይሰራል። 9 ወር አርግዛ ለወለደች ይሄ እንኮኮ አድርጎ ላሳደገ አባትህም ይረዳል። ይሄንን በፍቅር የምትናገርበት ስቴፑን ነው እየነገርኩ ያለው። እኔ ልንገርህ ስለ ኢየሱስ ለሰዎች ሰብኬ አውቃለሁ። ኢየሱስን ሰብኬያቸው ኢየሱስን እንደ ግል አዳኝ አድርገው ያልተቀበሉ ሰዎች በምድር ላይ አጋጥሞኝ አያውቁም። ለምን ካልከኝ ኢየሱስ ቆንጆ ነው። ሰው ደግሞ ቆንጆ ይወዳል። የሰው መንገድ ይላል መጽሐፍ ቅዱስ በምሳሌ 9 ላይ ከቆንጆ ጋር ነው ይላል። ቆንጆ መኪና፣ ቆንጆ ብር፣ ቆንጆ ማይወዳለን። ኢየሱስ ደግሞ የውበት መደምደሚያ ነው። ኢየሱስን ሰብከህ ኢየሱስን የሚጠላ የለም። ይኸውልህ ሰው ኢየሱስን ብለህ ቀጥሎ ያለው ሌላ ነገር ከሆነ አይወደውም። ኢየሱስን የምሰብክበትን ስቴፕ ነው የምነግርህ ያለው። ወንጌል ይጣፍጣል። ወንጌል ጀግናን ይማርካል። ወንጌል ለኃጢአተኛው የመጣ የልብ የምስራች የዘላለም ሕይወት ማግኛ ስለሆነ የተጨነቀ ሰው ሁሉ ይጠቀምበታል፣ ነፃ ይወጣበታል። መድኃኒቱን አሰጣጣችን ነው ችግሩ። ልብስ ሲቆሽሽ ውሃ እንደሚያጸዳው የኃጢአትን እድፈት ሊያነጻ የሚችል የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ብቻ ነው። በ21 ብታበራ ድፎ ብደፈድ በ19 በሬ ብታርድ በ27 በባዶ እግር የሆነ ተራራ ብትወጣ ጥሩ ጂም ይሆንልህ ይችላል እንጂ የዘላለም ሕይወት በር ማግኘት አይሆንም። ስኳርህ እንዲስተካከል ሊረዳህ ይችላል። ውፍረትህ እንዲቀንስ ሊያግዝህ ይችላል። አቅም ልትችል ይሆናል። ከእግዚአብሔር ጋር መታረቂያ መንገዱ ግን ብቸኛ የኃጢአት መንጫው የኢየሱስ ደም ነው። ይሄን ልንገርህ፣ ይኸውልህ የኢየሱስ ክርስቶስ ደም ኤክስፓየርድ የለውም። ጻፈው። ምስክርነት እኮ እኔ ምልህ ትለዋለህ። አቤት ሲል የኢየሱስ ክርስቶስ እኮ ደም ኤክስፓየርድ አያደርግም። ብዙ መድኃኒቶች ኤክስፓየርድ ያደርጋሉ። ለምሳሌ ብዙ እምነቶች እኮ ኤክስፓየርድ ያደርጋሉ። የኢየሱስ ደም ግን አለ፣ ዘላለማዊ ትኩስ ነው የሚል አሜን ይለኛል። ኤክስፓየርድ የማያደርግ የምድር ላይ ይሄ በደንብ ዝንገራቸው በምድር ላይ ጻፉ። የተቀባ ችግር ቢኖር የተቀባ ኃጢአት ቢኖር በኢየሱስ ክርስቶስ ደም ይታጠባል። ጉልበታም ነኝ የሚል ኃጢአት ቢኖር ያልተፈበረከ መጽሐፍ በእርግጥ የለም ነው የሚለው አይደል? በፊት ነው ሰይጣን የነበረ አሁንም ያለ አዲስ ኃጢአት የለም። የፈለከ አዲስ ኃጢአት ቢመጣ ከኢየሱስ ደም አይበልጥም። ድጋሜ የመቆማችን ሚስጥር ይሄ ደም ነው የሚል አሜን ይለኛል። ደግሜ መስበክ መቻል፣ ደግሜ ቸርች መምጣት መቻል፣ ደግሜ አቅም ማግኘት መቻል የኢየሱስ ክርስቶስ ደም ነው። ብዙ ሰው ልብስ ለብሶ ይወጣል። እኔ ግን ዛሬ ምስክር ነግራቸዋለሁ በእግዚአብሔር መንፈስ ሆኜ ደሙን ለብሳችሁ ውጡ። ደሙን ለብሳችሁ ውጡ። ደሙን አይቶ ወደኋላ የማይመለስ ለማቺንግ የምትጨነቀውን ያክል ለደሙ ተጨነቅ። ደምህን በላይ ላይ አርጌዋለሁ በል። ልጆቼ ላይ አርጌያለሁ በል። ስራዬ ላይ ረጭቼዋለሁ በል። የኢየሱስ ደም ከአደጋ ያመጣሃል። በጣም በሚገርም ነገር ብዙ ሰው ስለ ኢየሱስ ክርስቶስ ደም የሚያውቀው የኃጢአት ስርየትን ብቻ ነው። እኔ ግን ነግራቸዋለሁ ኃይላችን የኢየሱስ ደም ምናችን ነው? ኃይላችን። ማቹሪቲ ያለው ደም ውስጥ ነው። ለምን መሰለህ? ደም ውስጥ ህይወት አለ። ማቹርድ መሆን የምትችለው በኢየሱስ ክርስቶስ የደም ጉልበት ስልጣን።
የትንሽ ትልቅ መሆን ይቻላል። ጻፉ። የትንሽ ትልቅ መሆን ይቻላል በክርስቶስ ደም። ትንሽ ናቸው። አዎ ትልቅ መሆን ይቻላል። በምን? በደሙ። እዚህ ነው ሆሴ ላይ ሲናገር ትንንሾች ናቸው ይልና ራእይ ነው ያለው። ትንቢት ይናገራሉ። ትንንሾች ትንቢት ይናገራሉ። አይ በመጨረሻው ዘመን ትንንሽ ናቸው፣ ግን አይናቸው ተከፍቷል። ምን ያደርጋሉ? ትንቢት ይናገራሉ። እንዴት? ደሙ ነው። ሽማግሌዎችስ ሲባል ሽማግሌ እንደምታውቁት መንቀሳቀስ ብዙ ስለማይችል ዝም ብሎ ግን የኔ ሽማግሌዎች አለ ዝም ብሎ አይደለም የሚተኙት አለ። ራእይ ነው ያሉ፣ ህልምን ይመለከታሉ። ትለመልማለህ እያልኩ ነው። አሜን ነው ወይ? ካረፍክ እድሜ ሄደት ብሎ ሰርቶ ካረፍክ ለሀገርህ፣ ለቤተሰብህ፣ ለልጆችህ ምናምን እግዚአብሔር ህልምን ይሰጣል። ጠብ ማይል ከየት መጣ ካልከኝ በደሙ። አንድ ሰው የኢየሱስ ደም ይበል እስቲ። ከኃጢአት ባርነት፣ ከጨለማ ተግዳሮት፣ በህይወት ከሚያስጨንቅህ ከሚከታተልህ ወቀሳ፣ ከማትፈልጋቸው ንግግሮች፣ ድርጊቶች፣ ሐሳቦች፣ ጓደኞች፣ ኪሳራ፣ ውድቀት ሊለይህ የሚችለው የኢየሱስ ክርስቶስ ደም ነው። አንዳንድ ነገር ዘር እየዘራችሁ አላድግ ካላችሁ የኢየሱስ ደምን ተጠቀሙበት። አንዳንዱን ጉዳይ ያለው ነብይ ጋር አይደለም። አንዳንዱ ጉዳይ ያለው ሰው ጋር አይደለም። አይናችሁ ሲከፈት የወደ ዳናችሁበት ነው። ነፃ ያወጣሁት በምንድን ነው? በደሙ። ጠላት በእኔ ላይ አቅም ያጣው በምንድን ነው? በደሙ። ይሄ ደም ይሄን ያክል እኔን ማድረግ ከቻለ ለምፈልጋቸው አንዳንድ ትናንሽ ነገሮች ለምን ደሙን አልጠቀምም? አሜን ነው ወይ? የኢየሱስ ክርስቶስ ደምን መጠቀም ፍቱሁን የሆነ ዘላለማዊ ህይወት አለው። ክብር ለጌታ ይሁን። ስለዚህ በደሙ ነው የተዋጀ ነው። እቺ ነገር አንድ ነገር ልንገራችሁና ወደሚቀጥለው ሐሳብ ልለፍ። አንድ ሰው አገኘው። ሰላም ላንተ ይሁን ወንድሜ። ሰላም እግዚአብሔር ይመስገን፣ እንዴት ነህ? ስሜ አንተ ነህ ይባላል። ተዋጅተሃል እንዴ? እኔ በምን ዕዳ ውስጥ አለሁ? ጥያቄ መጣው። በምን? ምንም አይነት ዕዳ የለብኝም፣ በእኔ ላይ የተፈረደብኝም። ኖ አንተማ እኮ እንደሱ ነው የምታስበው። ግን በአዳም በኩል እኮ ለፍጥረት ሁሉ ሞት ገብቷል፣ ኃጢአት ገብቷል። ከዚህ ከጨለማ ስርዓትና ህግ ለመውጣት ደግሞ መዋጀት ይጠበቅብሃል። በአንተ ምትክ የሚታሰር፣ በአንተ ምትክ የሚሆን የሚዋጅ ሰው ያስፈልጋል። የመፍትሄ አካል ነው። አሁን ስለ ኢየሱስ ክርስቶስ አዳኝነት ገና አልመጣሁኝም። ልቡ ይከፍታል፣ አይምሮን ይከፍታል፣ ሊሰማኝ ይፈልጋል። ጊዜ ካለ 2 ደቂቃ እዚህ ጋር ቆምለ ፀሐይ ስለሆነ እሺ ንገረኝ። እንደምታውቀው አንተ ነው የምትለው፣ እኔ አውቃለሁ አትለው። እንደምታውቀው አንተ በአንዱ አዳም ምክንያት በምድር ላይ ሞት ገብቷል። ላለፉት 1000 ዘመናት ደግሞ በርካታ ሰዎች ገብተው ፍቃዳቸውን ሳይሆን ፍቃዱን እያደረጉ የዚህ ዓለም ገዢ በኃጢአት ባርነት እያስገድዳቸው ነው የኖረው። መጠጣት ሲፈልጉ ሲጠጡ፣ መምታት ሲፈልጉ ሲመቱ፣ መግደል ሲፈልጉ ሲገድሉ፣ መስረቅ ሲፈልጉ ሲገድሉ፣ ትልልቅ ሊሰሩ የሚገቡ ሰዎች ኃይላቸውን ይዘው ወደ ከርሰ ምድር ገብተዋል። ይሄ የሰዎች ኢንተረስት ባይሆንም የጨለማው ዓለም ገዢ ግን ሰዎች ውስጥ በመሆን ይህንን ሐሳብ ሲያስገድዳቸው ነው የኖረው። የሚገርም ነገር በጣም ትልልቅ የተማሩ ሰዎች ለምሳሌ ዶክተር የሆኑ ሰዎች ሲጋራ አታጭስ ብለው መክረው እነሱ ወጥተው ያጭሳሉ። ጉዳቱን እያወቁት ለምን እነሱ የሚያደርጉት ይመስላል? አላውቅም በመልሱ የዚህ ዓለም ገዢ አይምሯቸውን ተቆጣጥሮ በኃጢአት ባርነት ጠፍሮ ወደ ሞት እየነዳቸው ነው ያለው። አንዳንዶቹ ደግሞ እውነት እንዳይገባቸው ከተቀመጠላቸው ጥሪ ጋር ተጣርቀው በሃይማኖት ካባ ታስረው ከመላእክት በስተጀርባ በሚመለከው ዘንዶ ተቆልፈው ፍጻሜያቸው ሞትና ጨለማ ወደ ሆነው መንገድ የትየለሌ ሄደዋል መሰለ። ብለህ ቆም ብለህ ታየዋለህ። ስታየው ቀጥል ነው የሚለው። ይህንን 4 ኪሎ ዩኒቨርሲቲ አይነግርህም። ይህንን ቅድስተ ማርያም ልትነግርህ አትችልም። ቅድስተ ማርያም ኮሌጅ አይነግርህም። እና ምን ላድርግ ስል ስለዚህ በአንተ ምትክ ቤዛ መዋጀት መቻል አለብህ። ይህንን ደግሞ ብቸኛ የሰራው የእግዚአብሔር ልጅ የሆነው ፍጹም ሰው ፍጹም አምላክ የሆነው የናዝሬቱ ኢየሱስ ነው። ጴንጤ ነህ ሲልህ እኔ ህይወትን የምናገር ምስክር ነኝ። መጽሐፍ ቅዱስ እንድታነብ አበረታታል።
የዘላለም ሕይወት መገኛና ከኃጢአት መዋጃ መንገዱ የናዝሬቱ ኢየሱስ ክርስቶስ። አንተ ሲድ ዘራ ዞር በል ወደዛ ብሎ ሊሄድ ይችላል፣ ወይም ደግሞ ጨዋ ከሆነ ሊያስጨርስ ይችላል። ይሄንን ነገርከው ማለት የቤት ስራ ሰጠው ማለት ነው። ይጮህበታል፣ ተኝቶ አልተዋጀማ። ለእንደዚህ አይነቱ ዘር ከዘራ በኋላ መጽሐፍ ምን ይላል መሰለህ? መንፈስ ቅዱስ በምድር ላይ ስለወረደ ሁሉም ፍጥረት ሁሉ ስለ ኃጢአታቸው እየወቀሰ ወደ እውነት ምን ያደርጋቸዋል? ይመራቸዋል። አንተ በላው ላይ ምን ማድረግ አለብህ? ዘር መስራት። እኔ ዘራለሁ፣ ጋሻ ስራት ያጠጣል፣ እግዚአብሔር ያሳድጋል። ስሪ ዳሚቲ ሶስተኛውና የመጨረሻው የኢየሱስ ሞትና ትንሣኤ አስፈላጊነቱ ሶስተኛ ኃጢአትን ለማሰረይ አረ በብሉይ ኪዳን ሰው ከኃጢአት ነፃነት ከኃጢአት ለመንጻት መስዋዕት ማቅረብ ያስፈልገዋል። ዕብራውያን 9 ይላል። ዕብራውያን 9 ከ9 እስከ 10 ይህም ለአሁኑ ጊዜ ምሳሌ ነው። እንዲህም መባና መስዋዕትን ያቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ሥርዓቶች ብቻ ናቸውና የሚያመልከውም ከሕሊና ፍጹም ሊያደርጉት አይችልም ይላል። በአጭር ቋንቋ በብሉይ ኪዳን ሰው ነፃነትን ለመቀበል ንጹህ የሆነውን ነገር ዋንኬ ይሆን በግ ይሁን እንዳለው ይዞ ይሄድና እጁን በዛ ላይ አድርጎ ኃጢአቱ በዛ ላይ እንዲቆጠር ይደረጋል። ኃጢአት በብሉይ ኪዳን ስለማይሰረይ እንደምታውቁት ይከደን ነበር። መሰረይ የሚችለው መንጻት የሚችለው እንዳልነበረ መቆጠር የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ ዋጋ ከተከፈለ በኋላ። ስለዚህ ጌታ ኢየሱስ ለሰው ሁሉ ኃጢአት ደሙን መስዋዕት አድርጎ ለእግዚአብሔር አቅርቧል። ይሄው ራእይ ላይ እንደሚናገረው ብሎ ይናገራል። መጽሐፉን የሚፈታ በተጠየቀ ጊዜ እንደሌለ ስሰማ አለቀስኩ፣ እየየ ብዬ አለቀስኩ። ከሽማግሌዎቹ አንዱ መጣና አታልቅስ፣ መጽሐፉን የሚፈታ ማህተቦቹንም የናዝሬቱ ኢየሱስ አለ። በኋላ ላይ ዞር ብዬ ስመለከት አለ በእግዚአብሔር ፊት አንገቱ የተቀላ ደሙ የሚንጠባጠብ በግ አየዋል። ትንሽ ቆይቼ ያው በግ እንዳንበሳ ሆነብኛል። እንዳንበሳ ደሙ ማህተቦቹን የኃጢአትን ማህተብ እግዚአብሔር የተቆጣበትን ማህተብ ስርየትን ለማምጣት ለአንዴና ለመጨረሻ ጊዜ ወደ ውስጠኛው ክፍል ምን ማለት ውስጠኛው ክፍል? የእግዚአብሔር ብርሃን ወዳለበት ወደ እግዚአብሔር ፊት ከቁጣ ወደሚበርድበት ፍጥረትን እንደገና በክርስቶስ ወደሚቀበልበት ኃጢአትን ወደሚያነጻበት ከቁጣ ወደሚያርፍበት ወደዛ ብርሃን ደሙን ይዞ ገባ ይላል። የመጨረሻ የረካው እግዚአብሔር ያን እንደሚያየቀን ነው። በማንም አክቲቪቲ አይረካም። በማንም አንዴ ተደስቷል በኢየሱስ። ክብር ለጌታ ይሁን። ለዚህ ነው የእግዚአብሔር ደስታ ለኛ ኃይላችን የሆነው። ማህተቡን ፈታው። ስርየት ስለ ሰው ልጆች በደል መተላለፍ ስርየት የገኘው በሶስተኛ ደረጃ በኢየሱስ ክርስቶስ ነው። ደሙ ስርየታችንን ጭምር ነው። ወደ እግዚአብሔር ቤት ለመቅረብ ምን ማለት ነው? የምንቀርበው አሁን በመንፈስ ተንበርክከን አባ አባ ብለን ለመጣራት ከድካሜ ይሄን ኃጢአቴን ከላይ ላይ ሰርይልኝ፣ አንሳልኝ፣ አስወግድልኝ ለማለት በደሙ በኩል ለምንችል እንዴት ሲል በላከው በልጅህ በብላቴናው በኢየሱስ ደም። ክብር ለጌታ ይሁን። ብዙ ሰው የኃጢአትን ስርየት ምንም አይነት አክቲቪቲ አይመጣም። የኃጢአት ስርየት ብቸኛ የሚገኘው በናዝሬቱ በኢየሱስ ክርስቶስ ደም ነው። ደሙ ከኃጢአቴ ያድነኛል የሚል አስተሳሰብ በሰው ልብ ውስጥ መምጣት መቻል አለበት።
ይህን ነው የምንመሰክርላችሁ። ከኃጢአታችሁ መንጻት የምትችሉት በክርስቶስ ኢየሱስ ደም ብቻ ነው። ልጆቼ ሆይ ይሄን ስሙ መባል መቻል አለባቸው። ነፃነትን መቀበያ መንገዱ፣ ሸክምን ማቅለያ ሪሊፍ የምታገኙት፣ ጥሩ እንቅልፍ የሚወስዳችሁ፣ የመንፈስ ቅዱስን ሀለወት በልባችሁ መቅመስ የምትችሉት የኃጢአት ስርየት ሲገኝ ብቻ ነው። ኃጢአት ተሸክመህ ምንድነው የሚባለው? አንድ አባባል አለ። ወደ ሙሉ ብርሃን ሊድ ምን ይዞ ጸሎት፣ ምን ቂም ይዞ ጸሎት፣ ሳል ይዞ የተባረከ መቻላችን ራሱ እኮ ጥሩ አይደለ? አይሆንም። እነዚህን እርግማኖች ማራገፊያ መንገዱ ደም ነው። አሜን። ኃጢአተኛውን ማንም ይኮንነዋል። ኃጢአተኛ ማለት እኮ ምልክት ማለት ነው። አላስፈላጊ ምልክት ያየ ይምታ ማለት ነው። ያየ ያክስር ማለት ነው። በዚሁ አጋጣሚ ልናገር፣ ኢየሱስ ጌታ ነው። ሌባ የሚያስቸግራችሁ ሰዎች፣ ሌባ መንፈስ ነው። አንድ አገልጋይ እንደውም ነገርኩት፣ ገመች ስለ የሚነዳው 68,000 ብር የሚሸጥ ስፒኪው አንደኛው 68,000 ብር የሚሸጥ ወሰዱበት። አስራት አከፍልም ማለት ነው አልኩት። ኃጢአት ያሳድዳል እኮ። ኃጢአት ለሌባ ነው የሚሰጥ፣ ኃጢአት ለክፉ ሰዎች የሚሰጥ፣ ኃጢአት ለአመፀኞች፣ ለወያላ ይሰጣል። አንተ ለወያላ ለረሃብ ይሰጣል። እንደ ኃጢአት ክፉ ነገር የለም። ማረኝ እኮ ያዋጣል። ማታ ድፍት ብለህ ማረኝ በጣም እኮ ትክክል። ፕሮቴክሽን ማግኛ እኮ ነው። ፈልገሃል ማለት የደካማ ሰዎች እኮ ምልክት ነው። ማረኝ ደምህን በላይ ያደርጋለሁ፣ ዛሬ በደለኝ ከሌላ አንሳልኝ፣ እባክህ ለማንም አሳልፈህ አትስጠኝ፣ እንደወደድክ አንተ አድርግ። ይሄ እኮ የአዋቂዎች ምልክት እኮ ነው። ደሙን አልፎ ሌላ የሚመጣ ነገር የለም። የኃጢአተኛ ምልክት ላይ የለም። ራሴን አንጽቻለሁ ነው። ንጹህ ነገር እስቲ ለብሰህ ውጣ፣ ሰው ይጠነቀቅልሃል። ነጭ በነጭ ለብሰህ ውጣ፣ ሰው ሁሉ ነው የሚጠነቀቅልሽ። ስለ አንቺ ልብስ ሰዎች ይጠነቀቃሉ። እስቲ ቁሻሻ ሁን እንዲህ ስትመጣ ካዩ መንገድ ይቀይራል። ስፒሪቹዋል ዓለምም ይሄው ነው። ስጋ ዓለም እንዲህ ከሆነ እንደዚህ በበደል ውስጥ ሆነ የፈለገ በጌታ ሆነ የኃጢአት ክምር ውስጥ ሆነ በደሙ ካላስወገድከው ማንም ነው የሚጫወትብህ፣ ማንም ይዘልጣል። መፍትሄው ምንድነው? ብርክክ ብለህ ደሙን በላ ላይ መጥራት። ትምክትህ ይሄ ነው። ከላይ ላይ አንሳው፣ ሸክሜ ከኔ ይወገድ። ይሄ ኃጢአት በፊትህ ታውቀዋለህ፣ እባክህ ከኔ ላይ አንሳው። አቅቶኛል፣ ወድጄ አይደለም እንዲህ መሆነው፣ አንተ ግን በደምህ ከኔ ማላቀቅ ትችላለህ ስትል ይራራልናል። ይሄንን ሁሉ ቀን ውሰደው፣ ዋጠው፣ እንደ መድኃኒት ዋጠው። አይድከምህ። ከደከመህ ሰይጣን በክሮሃል ማለት ነው። ሌላ አማራጭ የለኝማ። ማስተምረህ እኮ ለሱ ሌላ አማራጭ የለም። እና ኃጢአት ሰርተህ መሸሽ ይሻልሃል። ማረኝ ብለህ ዕድሜ ልክ መቀመጥ ይሻላል። እግዚአብሔር በሚጠፋው ሰው ደስ አይሰኝ፣ ኃጢአቱን በሚናዘዛት ግን ይለማል። በእግዚአብሔር ፊት ለፊት ነውር አልባ፣ በሰው ፊት ለፊት እንኳን ሞገስ የሚሆን ደሙ ነው። አንዳንድ ሰዎች አይታቸዋል። አንድ ጓደኛ ነው ቅርብ ቀን አገኘሁት። ትውልድ ሀገሩ ስሙ ዝናቡ ነው። እዚህ ሀገር ደግሞ ዘማሪ በጣም ፌመስ ነው። ይሄድበት ዓለም የለም። ዝናቡ ብሎ አሁን የሚጠሩት የድሮ ጓደኞቹ ናቸው። እዛ ሀገር ሄዶ ሲዘምር እሱ አሁን ሁሉ ነገሩ የተቃና ነው። ሁሉ ነገሩ እነሱ ያዩትና እኮ አታቆም፣ ይሄ አታቆም የሚሉት ሰዎች ከዛው ከሻሸመኔ ያልወጡ እዛው በአንድ ጫማ ናቸው ያሉት። አየህ፣ በደሙ አይታመኑ። እሱ ግን በደሙ ስለሚታመን መታጠብ የሁል ጊዜ ስራው ስለሆነ በማያውቁት ሁሉ ፊት ለፊት ሞገስ ይሰጠዋል። የሚያውቁትም ሰዎች ስም እያወጡለት ይሰማ አብረውት ያመልካሉ። ከኋላው ያሙታል። እኮ ዝናብ ልክ እሱ ሲሰጥ እንዴት ነህ ደህና ነው ሰላም ነው አማረብህ እኮ ይቀየራሉ። ለምን አትለኝም? ደሙ ነዋ። የክርስቶስ ኢየሱስ ደም ኃጢአትን ማሰረይ የዘላለም ሕይወትን ማግኛ ከእግዚአብሔር ጋር በእግዚአብሔር ቤት በቅዱሳን ጋር አብረን እንድንኖር የሚረዳን ብቸኛ አማራጫችን ደሙ ነው። ክብር ለማይሆን አሜን።
ስለዚህ አገልግሎታችን በዚህ መቃኘት መቻል አለበት። መጨረሻ የምነግራችሁ ከሰዎች ጋር በሚኖረን ግንኙነት እንኳን ትናንትናዎቻቸውን ረስተነው በመልካም ፍሬያቸው ብቻ እያየን ነገን እንድንቀጥል የሚያደርገን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። አሜን ትላላችሁ ወይ? ስለ ኢየሱስ ክርስቶስ ደም ለደቂቃ በትምህርታችሁ ውስጥ መጥፋት መቻል የለበት። ለልጆቻችሁ መንገር ያለባችሁ ይሄንን ነው። ጥፋት ሲያጠፉ ከይቅርታ የዘለለ የኢየሱስን ደም ጥሩት፣ ኃጢአታችሁ የሚሰረይላችሁ ያኔ ነው መባል መቻል አለባችሁ። ልጅህን በመልካም ጎዳና ምራው። ባደገ ጊዜ ስለ ደም ቤታችሁ ውስጥ መወራት መቻል አለበት። ቢያንስ በአንድ ሳምንት አንድ ቀን። አሁን ሰዓት በክርስቶስ ቤተክርስቲያን ውስጥ ከጠፉ ትምህርቶች መካከል ምንድነው የጠፋው? ደም። ስለ ኢየሱስ ደም ማንም በድፍረት መናገር አቁሟል። ስለ ኢየሱስ ደም ሲነገር ሰዎች ልባቸው አይሞቅም። የመቆማችን ሚስጥር ግን እሱ ነው። ሰው ደም ሲያጥረው ደም ይወስድ የለ? ደም ሲወስድ ደም ያጠረው ሰው ይነቃል አይነቃም? በደም ውስጥ ምን ስላለ ነው? ህይወት ስላለ። የኢየሱስ ክርስቶስ ደም ኃጢአታችንንም ብቻ ማስወገድ ብቻ ሳይሆን በዚህ ምድር ላይ የአሸናፊነትን ህይወት እንድንለማመድ ከሚረዳን ትልቅ አቅም መካከል አንዱ ደም ነው። ብዙ ሰዎች ለምን መሰላችሁ ትንቢታቸው ያልተፈጸመው? ለምን መሰላችሁ ከትናንት አክቲቪቲያቸው ዛሬ የደከመው? ውጪ ከመሄድ ቸርች በሄድ ይሻላል፣ ቡና ከመጠጣት ቸርች ሄደና አምልኮ ስርዓት የሆነባቸው ለምን ይመስላችኋል? የኢየሱስ ክርስቶስን ደም ስለማይጠቀሙ። ደሙ ክርስትና ትኩስ እንዲሆን ያደርጋል። ደሙ እንዳትለምዶ መድረክ፣ እንዳትለምድ ቃል፣ እንዳትለምድ ቸርች፣ ጊዜ ሲኖር የምትሄድበት ቤት ብቻ እንዳልሆነ ያደርጋል። ደሙ ጉልበት ይሰጣል። ሜካፓችን ነው የሚል አሜን ይለኛል። ከምንም በላይ ተጠቀሙበት። ደም ያለበትን አልፎ የሚመጣ የለም። እኔ እኮ ይገርመኛል። አንድ ጊዜ እግዚአብሔር አንድ ጊዜ አልፋለሁ አለ። ቤት ነው የምታልፈው አለ ሙሴ። በፈርዖን ቤት ላልፍ ነው፣ እኔ ሳልፍ ደግሞ ሁሉም ይሞታል አለ። እና ምን ላድርግ ነው ሲለው እኔ መግደል እኔ ወደ ታች መጥቼ ካለፍ ሁሉ ስለሚሞት አለው ደም ያለበትን አልገልም አለ። እናም ሁሉም ወደ ቤቱ ይግባ፣ ደም ምልክት ያለ ደም ምልክት የሌለበት በቃ በኩር የሆነ ሁሉ ይሞታል። ሰው ሁሉ ወደ የቤቱ ገባ፣ መቃኑ ላይ ደም አደረገ። በዛ ምሽት አለ አለፈው። ማለፍ እኮ ነው። ሲያልፍ የእስራኤላውያን በኩር ሙሉ ሞተ። በጌሴም ደግሞ የተቀመጠ ህዝብ አለ። ጠዋት ሲወጣ የበኩር አልሞተም። ምንድነው? ለምን ተረፋችሁ? ለምን በህይወት አላችሁ ሲባል ደሙ። ዋና ነገራችሁ እንዳይመታ የምትፈልጉ ሰዎች ካላችሁ ዋና ጸሎታችሁ፣ ዋና ህይወታችሁ፣ ቢዝነሳችሁ ዋና የምትሉት ደም አርጉበት። ደሙን አልፎ የሚመጣ የለም፣ አልነበረም፣ አይኖርም። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።